ምንድነው አሁን ያልተመለሰው የኦሮሞ ጥያቄ? ስለዚህ ፍንፍኔ የኦሮሞ አይደለም ብሎ የሚሟገቱ ሰዎች በዚህ ሀገር ሰላም ለማምጣት ሳይሆን ሪሊ የበለጠ የኦሮሞ ልብ የሚነኩ ናቸው። ለምሳሌ አዲስ አበባ የማን ነች ማለት ምን ማለት ነው? የኛ ነቻ ምንም እኮ ጥያቄ የሌለው በሕገ መንግስት የተጻፈ። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። አብይን ደግሜ የምጠይቀው በጥቁር እስክሪብቶ ከመራው በቀይ ይሰርዘው። ይሄ ከሆነ ዶክተር አብይ አሁን ሀገሪቱን እየመሩ ነው ያለው። ኢትዮጵያን ወዴት እየወሰዷት ነው ታስባለህ? በትክክል ለኢትዮጵያ በሚጠቅሙ እኔ እኮ በየጠንቆ በየአጥሩ ስር ያለን ምንም ነገር የለንም። የኢትዮጵያ ሕዝብ ነው እያመጣኛ የተሰጠንን እርዳታ እንኳን በእኛ ቀበሌ አዲስ አበባ የሁላችን ናት። አዲስ አበባ ነው የገነባ ምኒልክ ከመኪና ላይ ራሱ እያስወረዱ በቃ መኪና ላይ እየጠበቁ አማራ ተሆነ ያው በቃ ጎትቶ ከመኪና ላይ መግደል ነው። ሰላም ቤተሰቦቼ እንዴት ናችሁ? በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ዛሬ የምናያቸው ቪዲዮዎች ሰሞኑን በሀገራዊ ምክክር ኮሚሽን ላይ የተጠየቁ ጥያቄዎች ነበሩ። ከነዚህ ከተጠየቁ ጥያቄዎች መካከል በጣም ያወዛገበና በጣም ህዝቡን እንዲረበሽ ያደረገው ጥያቄ የአዲስ አበባ የኦሮሚያ ክልል አካል መሆን አለባት የሚለው ጥያቄ ነበር። ይሄ ጥያቄ እልባትና መልስ አግኝተዋል ወይ? የምናየው ቪዲዮ እየወጡ ያሉ መረጃዎችም ስላለ ነው። በነገራችን ላይ በዚህ በአወዛጋቢው ጥያቄ የተለያዩ ፖለቲከኞች አዲስ አበባ የኦሮሚያ ክልል አካል መሆን አለባት የሚል ድምዳሜ ላይ እንደደረሱ ጭምር ቪዲዮዎች እየወጡ ይገኛሉ። በጣም አወዛጋቢ ስለሆነ ቪዲዮን ይዤላችሁ መጥቻለሁ። ሌላው ጋይሶች መሀል መርካቶ ላይ ምንድነው የተፈጠረው? መርካቶ እየፈረሰ እንደሆነ ይታወቃል። ህዝቡም እየተላቀሰ እንደሆነ ይታወቃል። በዚህ ጉዳይ አንድ ቪዲዮ እጅ ላይ የደረሰ ቪዲዮ አለ። መጀመሪያም የማሳያችሁ እሱን ነው የሚሆነው። ሌላው እንግዲህ በተለያዩ ክልሎች በጦርነት የሚሆኑ በተለያዩ ፐርሰናል ነገር የተፈናቀሉ አካሎች የተፈናቀሉ ማህበረሰቦች የሚሄድላቸው እርዳታ እጃቸው ላይ እያልደረሰ እንደሆነና እየተጎዱ እንደሆነ መረጃዎች እየወጡ ይገኛሉ። እና በተለያዩ ክልሎችም አማራ ተወላጅ ከሆኑ ሲንቀሳቀሱ አማራን ወይንም አማራነች በማለት እየተመረጡ እየተገደሉ እንደሆነም ጭምር መረጃዎች እየወጡ ይገኛሉ። በዚህ ጉዳይ ራሳቸው የቁስሉ አሻራ ያረፈባቸው ሰዎች ጭምር በሚዲያ ላይ ወጥተው እየተናገሩ ነው የሚገኙ። ይህንን ቪዲዮ ይዤላችሁ መጥቻለሁ። በዚህ በአዲስ አበባ ጉዳይ የአዲስ አበባ ወጣቶችስ ምን አሉ? በጣም ታላቅና ትልቅ ሰላማዊ ሰልፍ እንደወጡ እንዲሁም ለጠቅላይ ሚኒስትሩ ጥብቅ የሆነ መልእክት እንዳስተላለፉ እጅ ላይ የደረሰ ቪዲዮ አለ። እሱንም ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰዎች ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች አዲስ አበባ የማናት ወደሚለው አወዛጋቢ ጥያቄና መልስ ቪዲዮ ከመሄዳችን በፊት አንድ ቪዲዮ ላሳያችሁ። በመርካቶ ላይ ምንድነው እየተፈጠረ ያለው የሚለውን ነገር እጅ ላይ የደረሰ ቪዲዮ ስላለ ነው። በነገራችን ላይ ሰሞኑን መርካቶ እንዲፈርስ ወይንም እየፈረሰም እንደሆነ መረጃዎች እየወጡ ቪዲዮችም እየታዩ ነው የሚገኙት። በዚህ ጉዳይ ግን እቃ መጫኑ አግባብ ነው ወይስ አግባብ አይደለም የሚለው ነገር አንድ ቪዲዮ እንመልከትና ሀሳቤን የምሰጥበት ይሆናል። እናንተም ሀሳባችሁን በኮመንት ላይ አጋሩኝ። እንመልከተው ቪዲዮ። ንብረቴን እየጫኑብኝ ነው። ህግ ምን እንደሚሰራ አላውቅም። እኔ ህግ ይድረስልኝ። አቶ ዘሪሁን የሚባል ሰውዬ ህግ ቦታ አዲስ አበባ መልስ ስትባል መልስ አልሰጥም ብሎ ለእኔ እዚህ ቤቴን አሁን ንብረቴን እየዘረፈ ነው። ከፖሊስ ጋር ከሚኒሻ ጋር ሆኑ። ያው ሚኒሻዎቹ ፖሊሶቹ ዘሪሁን የሚባል ሰውዬ ያው ቪዥን እየዘረፉ ነው። ልብ አድርጉ። ቪዲዮ ቀርጹ ተብዬ በፖሊስ ስልክ ተቀምጫለሁ። ዘሪሁን የሚባል ሰውዬ ነው። ሁለት ፖሊሶች ስልክ ቀምጠውኛል። ሚኒሻ ንብረቴን ዘርፈው 12 ሰዓት አልፏል። ይኸው እንግዲህ ጎረቤቶች ያሉ ስዘረፍ በቤቴን ዘርፈው ንብረት ጭነው ወስደዋል። ያው ለህግ አርብ ነው መልስ የምሰጠው አርብ ነው ብሏል። ንብረቴን ይኸው እንደምታዩት ተዘርፌያለሁ። በሚኒሻ በፖሊስ ተዘርፌያለሁ። ይኸው እንደምታዩት ነው። ከጀርባ ይኸው ንብረቴ
እንግዲህ እቺ ከታች የምትመለከቷት ግለሰብ በአንድም በሌላ መንገድ ቤቷ እንዲፈርስ የተፈረጀባት ወይንም ውሳኔ የተሰጠባት ግለሰብ ነች። ሰሞኑን በነገራችን ላይ መርካቶ አካባቢ ላይ መርካቶ ያሉ ሱቆች ሙሉ ለሙሉ ፈርሰው እንዲታደስላቸው የሚባል ነገር መረጃዎች ወጥተው ነበር እያየን ያለው ሰው መንግስት ያለው እንግዲህ እዛ አካባቢ ያሉ ሱቆች ይፈርሱና እንደገና አዲሳት ተሰጥቷቸው ወይንም በህንፃ መልኩ ይሰሩና ለባለ ሱቆቹ ወይንም ለባለ ንብረቶቹ እንዲሰጡ የሚል አዋጅ ነገር ይመስለኛል ያወጣው እንደተከታተልኩት እንዳየሁት መረጃም ከሆነ ግን ሌላው ነገር አሁን በዚህ ግለሰብ ላይ እየደረሰ ያለው ግፍና መከራ በጣም አግባብ ያለው ነገር ነው ብዬ አስባለሁ። ምናልባት የራሳቸው ሆነ ፐርሰናል ነገር ሊኖር ይችላል። እቃው እየተጫነበት ያለበት ምክንያቱ ምንድነው? እቺ ሴትዮ ይሄን እቃ ከየት አምጥታ ነው ያፈራችው? እቺ ሴትዮ እቃው እንዲጫንባትና እቃው ለአራጅም ሆነ ለሌሎች ለመንግስት አካል እንዲወረስ እንዲገባ እየተደረገበት ያለ አግባባዊ የሆነ መንገድ ነው እየተራመዱበት ያለው። በነገራችን ላይ ትክክለኛ መረጃ እየወጣ አይደለም እስካሁን ድረስ። ግን በምናየውና በምንመለከተው መንገድ ይሄ ነገር አግባብ አይደለም። ይሄ የዜግነት መብትን የመንጠቅ ነገር ይመስለኛል። እና እቺ ሴትዮ ስንት ዓመት ሙሉ ለፍታ ያጠራቀመችውን ንብረት በግድ በጉልበት ቤቷ ውስጥ ገብተው ጭምር መኪና ይዘው መጫን ማለት በጣም አግባብ ያልሆነ ነገር ነው ብዬ አስባለሁ። ይሄን ነገር እያደረጉ ያሉት የመንግስት አካላቶቹ ናቸው ወይ የሚለው ነገር እስኪ የምናጣራና ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ግን በእንደዚህ አይነት መንገድ የሚኬድበት ነገር ካለ እኔ አግባብ አይደለም ብዬ ነው የማስበው። ምናልባት ከሱ እጅ የሚጠብቁ ብዙ ቤተሰቦች አሉ፣ ከሱ እጅ የሚጠብቁ ብዙ ልጆችም አሉ። አንዳንድ ጊዜ በሰው ላይ እየደረሰ ያለው በራሳችን ላይ ቢደርስ የሚለውን ነገር ብናስበው በጣም የተሻለ ይሆናል ብዬ አስባለሁ። ወደ ቀጣይ ቪዲዮ ልወስዳችሁ። እስከ አዲስ አበባ የኛ ናት የሚል አንድ ፖለቲከኛ ግለሰብ ተገኝቷል። አዲስ አበባ የኦሮሚያ ክልል አካል ናት የሚልም በአደባባይ ላይ ሲናገር የታየ ቪዲዮ እጅ ላይ ስለደረሰ ወደ እናንተ ይዤው መጥቻለሁ። እንስማው ቪዲዮ። ምንድነው አሁን ያልተመለሰው የኦሮሞ ጥያቄ? ስለዚህ ፍንፍኔ የኦሮሞ አይደለም ብሎ የሚሟገቱ ሰዎች በዚህ ሀገር ሰላም ለማምጣት ሳይሆን ሪሊ የበለጠ የኦሮሞ ልብ የሚነኩ ናቸው። ፍንፍኔ የምትባለው የኦሮሚያ ነች ተብሎ ሚሆን ነገር ይመስሎታል? እዚህ ላይ የምትቀመጥ እስቲ እንግዲህ እንቆይና እናያለና። ፉከራ ነው መሰለኝ። በኦፌኮ ቤት በጣም የሚዘወተረው ጉዳይ የሽግግር መንግስት የሚባለው ነው። አንተ የመረጥከው አካል ነው ያንተን ጉዳይ ቀበሌ ላይ እየፈጸመ ያለው አንተ መርጠህ ያስቀመጥከው ነው። ሌላውን ለማሞኘት ነው በዚህ በምርጫ በምናምን እያሳበባችሁ ስትከሱ የምትሉት። የምርጫ ምንነት እንድትነግረኝ የፈለግኩት ለዚህ ነው። ያንተ ይሄ ሌላ የተለየ ቁርሾ ይኖር እንደሆነ አላውቅም። ስንት ሰው እስኪያልቅ ነው ዘረኝነት የምንለው? ኃይለ ሥላሴ ራሳቸው ኦሮሞ ናቸው፣ የኢትዮጵያ ንጉሠ ነገሥት ናቸው። እና ስለዚህ መርጠን ስናለቅስ መርጣቸው አለቀሳቸው የምትሉት ታዲያ ተገቢ ነው? ኦሮሚያ ውስጥ በድሮን የሚከናወን ጦርነት አለ? አልሰማህም? አልሰማሁም። እንደዚህ አይነቱን ነገር ስለማትሰሙ ነው ችግሩ። ኦሮሚያ ውስጥ ያለው በትክክል ስለማትሰሙ ነው፣ መስማትም ስለማትፈልጉ። እንዴት ላስረዳሽ? አፋፌን የምትለኝ ከሆነ እንደዚህ አይነት ውይይት የለም። ይኸው ሌሎቹ የግለሰቦች መብት ይከበራል። ፍንፍኔ ውስጥ ቤት መስራት ይችላሉ፣ መሸጥ ይችላሉ፣ መግዛት ይችላሉ። ሁሉም ማንም ኦሮሞ ማድረግ የሚገባውን ሌሎቹም ያደርጋሉ። ነገር አስተዳደሩ በፌዴራላዊ ስርዓት ፍንፍኔ የኦሮሞ እምብርት ናት፣ ታሪካዊም ናት፣ በጂኦግራፊም በሁሉም በእኛ ማዕከል ናት ነው። ስለዚህ ወደ ኦሮሚያ ልትካለል ይገባል ነው። አሁን እንደ አጋጣሚ ሆነው የርዕሰ ብሔሩ መቀመጫ ወይም የፌዴራሉ መቀመጫ ባህር ዳር ቢሆን ባህር ዳር የእኛ ናት ነው። አንድ ተረት ልንገርህ፣ አንድ ጊዜ እንዳልወስድ እንጂ። አዎ አንድ የገጠር ሰው ከተማ የሆነ ሸቀጥ ይዘው ሄዶ እቃ ሽጦ ከዛ በኋላ ጨርቅ ምናምን ገዝቶ ጠጅ ቤት ይገባል እና አንዱ እንግዲህ ከተማው ጮሌ ይመጣና ከጎኑ ቁጭ ብሎ ጠጁን ይጠጣል። ሰውየው ጨርቁን እዚህ ላይ ጉልበቱ ላይ ጥሎ ቁጭ ብሎ ይጠጣል። ከዛ ትንሽ ከቆየ በኋላ ያ ጮሌው ያነሳና እዚህ ትከሻው ላይ ያደርግና ጠጁን ያ ዞር ብሎ እንዲህ ሲያይ ጨርቁን ያጣል። እንዴ ጨርቅ የማን ወሰደው አለ። እንደሌ እዚህ ላይ አድርገህ አትጠጣም ወይ አለው። የዚህ አይነት እኮ ነው የፍንፍኔ ጉዳይ እኮ እንደዛ ነው የሆነው እኮ። ሌሎቹ መጥተው ብቻ እዚህ ላይ አርጋችሁ እንትን ከዛ በኋላ የኛ ነው ማለት ተጀመረ። ይሄንን ሳይሆን ለኢትዮጵያ እንግዲህ ቪዲዮ እንደተመለከታችሁት ነው። አዲስ አበባ የኦሮሚያ
አካል ወይም የኦሮሚያ ክልል መሆን አለባት የሚሉ ፖለቲከኞች ድምዳሜ ላይ የደረሱበት ጥያቄና መልስ እንደተመለከታችሁት ነው በነገራችን ላይ እና አንዳንድ ጊዜ የፊታችን ብቻ ነው የምናየው ብዬ አስባለሁ። እንደውም ወደኋላ መለስ ብሎ ወደ ነገስታቶች ጭምር የሄደበት ሁኔታ አለ የግለሰብ እና አፄ ኃይለሥላሴም ኦሮሞ ናቸው። በእንሳቸው ጊዜ እንግዲህ ኦሮሞ አማራ ተብሎ እንደዚህ እንዳሁን እንዳለው እንግዲህ ተከፋፍሏል ብዬ አላስብም። በነገራችን ላይ ስለ አዲስ አበባ ጉዳይ የተወሰነ ቢሆን ብናወራ አዲስ አበባ የፌዴራል መቀመጫ እንደሆነች ነው የሚታወቀው። እኛ ስንማር ጀምሮ ከአንደኛ ክፍል እስካሁን እስካለንበት ደረጃ ድረስ አዲስ አበባ የአፍሪካ መዲና፣ የኢትዮጵያ ዋና ከተማ፣ የፌዴራል መቀመጫ እንደሆነች ነው የምናውቀው። የኦሮሚያ ክልል አካል ነች የሚለውን ነገር አልተማርንም እስካሁን ድረስ እና ግን ሁሉም የራሱን ጥቅም ስለሚፈልግ ሁሉም የራሱን ፖለቲካ ማራመድ ስለሚፈልግ ሁሉም የሆነ ቦታ ላይ ስላለ ሜቢ በማህበረሰቡ ዘንድ ተወዳጅነትን ለማግኘት የሚጥር አካሎች ስላሉ በእንደዚህ አይነት መንገድ ሚዲያ ላይ እየወጡ አዲስ አበባ የኦሮሚያ አካል መሆን አለባት ብለው የሚከራከሩ ሰዎችም ጭምር አሉ። ጠቅላይ ሚኒስትሩ ሲጀመር ከአሁን በፊትም የተናገሩት ንግግር አለ። ጠቅላይ ሚኒስትሩ አዲስ አበባ የኔናት ማለት አይቻልም፣ አዲስ አበባ የሁሉም ብሔር ብሔረሰብ መኖሪያና መቀመጫ ነች፣ የፌዴራል መቀመጫ ነች ብሎ በአደባባይም የተናገሩበት ሁኔታ ነው ያለው። አንዳንድ ጊዜ ኢማጂን ማድረግ ያለብን ቀጣይ አሁን ያለው መንግስት ሊያልፍ ይችላል፣ ቀጣይ የሚመጣው መንግስት ሊያልፍ ይችላል። እነዛ ነገሮች ከማህበረሰቡ ላይ ምን አይነት ጉዳት ሊያደርሱ ይችላሉ፣ ማህበረሰቡ ላይ ምን አይነት ነገር ሊደርስ ይችላል የሚለውን ነገር አሁን ካለንበት ቦታ ብንነሳ ወይንም አሁን ያለንበት ቦታ ቀጣይ በሚመጣው መንግስት ብንነጠቅ የሚለውን ነገር ኢማጂን ማድረግ በጣም አግባብ ነው ብዬ አስባለሁ። ሜቢ ጊዜዋ ላይ ነው ያለሁት ወይም ወንበሩ ላይ ነው ያለሁት ብሎ ታች ያለውን የኦሮሞ ማህበረሰብ እና የአማራ እንዲሁም የትግሬ ማህበረሰብ እርስ በርስ እንዲጠላላና እንዲነፋፈቅ ማድረጉ በጣም አግባብ ያልሆነ ነገር ነው ብዬ አስባለሁ። እስከዛሬ ድረስ እነዚህ ሰዎች ሲናገሩ ተሰምቶ አይታወቅም። በነገራችን ላይ እኔ ሲናገሩ ሰምቻቸው አላውቅም። ስለዚህ ስለ ክልልና ስለ ብሔር እንዲሁም ስለ ይሄ ክልል የዚህ ነው ይሄ እቺ ከተማ የኦሮሚያ ነች አማራች የሚለውን ነገር እስከዛሬ ሲናገሩ ሰምቼ አላውቅም። ዛሬ ግን ጠቅላይ ሚኒስትሩ እንደተናገሩት በነገራችን ላይ ከጀርባቸው ወይም ከጭንቅላታቸው ምን አስቀምጠው ነው ያሉት ነገር በጣም ትክክል ነው ብዬ አስባለሁ። አንዳንድ ጊዜ ቦታውንና ወንበሩን አግኝተናል፣ ስለዚህ ማንም ምንም አያመጣም አይነት ነገር ተብሎ እንደዚህ አይነት ነገሮችን ለማህበረሰቡ ማሰራጨት ቀጣይ ለሚመጣው ጀነሬሽን ቀጣይ የሚመጣው የኦሮሚያ ክልል ጀነሬሽን ወይም ትውልድ ቀጣይ የሚመጣው የአማራ ክልል ትውልድ ከኦሮሚያ ማህበረሰብ ጋር እንዳይቀላቀል እንዳይኖር ገና ከአሁኑ ከፋፍለን እያስቀመጥነው ነው ብዬ አስባለሁ። እና እንደ ከተማ እንደ ኢትዮጵያ እንደ አንድ ሀገር እንትናየው አንድ ሀገር የራሱ የሆነ ዋና ከተማ ያስፈልጋታል። ያቺ ዋና ከተማ የከሌ ክልል ናት የከሌ ክልል ናት ተብሎ የሚከፈልበት መንገድ ይኖራል ብዬ አላስብም። በዚህ ጉዳይ በነገራችን ላይ ብዙ ሰዎችም ሀሳባቸውን እየሰጡበት ይገኛሉ። ቀጣይ ደግሞ አንድ ሀሳብ ላሳያችሁ እስኪ። ለምሳሌ አዲስ አበባ የማን ነች ማለት ምን ማለት ነው? የኛ ነቻ። ምንም እኮ ጥያቄ የሌለው በህገ መንግስት የተጻፈ አሁን እንዳልሽው የአፍሪካ መዲና የሆነች የኢትዮጵያ ዋና ከተማ የሆነች ብሔር ብሔረሰቦች የሚኖሩባት ከተማ ነች። እዚህ የኛ ነች ማለት ነው። የኛ ሲባል አዲስ አበባ ላይ የሚኖሩት ብቻ አይደሉም የማይኖሩትም። ግን ምናልባት ጥያቄውን ዘርዘር አድርጎ ደግሞ ማንሳት ይቻል ይሆናል። የታሪክ ጥያቄ ሊሆን ይችላል፣ የህግ ጥያቄ ሊሆን ይችላል፣ የመስተዳደር ጥያቄ ሊሆን ይችላል፣ የባህል ጥያቄ ሊሆን ይችላል፣ የተጠቃሚነት ጥያቄ ሊሆን በጣም ብዙ አይነት ውስብስብ ነገር ማንሳት ይቻላል። ግን እንደዚህ አይነት በጣም ኮምፕሊኬትድ የሆነ በጣም በጠለቀ ታሪካዊ፣ ፖለቲካዊ፣ ህጋዊ ግንዛቤ የሚጠይቀውን ጥያቄ ደግሞ እንደው ሲምፕሊፋይ አድርጎ የማን ነች ብሎ መጠየቅ ያንን በጣም ውስብስብ ነገር አንደኛ ማሳነስ ነው። የሚሰጠው መልስ ትክክል አይሆንም። ለምሳሌ አዲስ አበባ የማን ነች ብለሽ የኔ ነች ብለሽ አውቶማቲካሊ የሚቀጥለው ጥያቄ ምንድነው? እኔስ ነው። ስለዚህ ባይነሪ የሚባል ወደ ሁለት መልስ ማውረድ፣ ወይ የኔ በልና ተሳሳት፣ ወይ የራሴ በልና ተሳሳት። ለኦሮሞ ህዝብም ወይም ደግሞ ለኦሮሚያ አጠቃላይ አስተዳደርም ምን ጉድለት ያመጣል? ባለችበት ብትቀጥል የሚለው የፌዴራል መንግስት ተጠሪ ሆና ማለት ነው። እንግዲህ አሁን የኦሮሞ ህዝብ እየጠየቀ ያለው ምንድን ነው? ታሪካዊ ትስስሩን ከግንዛቤ ያስገቡ። አሁን አገር ግንባታ ማለት ምን ማለት ብለናል? ያለፈውን ታሪክ መረዳት፣ እውቅና መስጠት ያለብንን እውቅና መስጠት፣ ይዘን መቀጠል ያለብንን ማስቀጠል፣ መርሳት ያለብንን መርሳት አይደለ ያልነው? የኦሮሞ ህዝብ ላይ ሲደርሳ ይሄ መረሳት የለበትም አይደለ? አዲስ አበባ በታሪክ የኦሮሞ መሬት የኦሮሞ ጎሳዎች ስም መጠሪያ ይዛ ያለች ከተማ ነች። ስጡኝ በሙሉ ልውሰድ እናንተ ሄዱልኝ እኮ አይደለም። አሁንም እንዳለ ይህንን ታሪክ ተረዱልኝ፣ ከማንነቴ ጋር የነበራትን ትስስር ተረዱልኝ።
ዋና ከተማ መሆኗንም ተረዱልኝ፣ እምብርቴ መሆኗን ተረዱልኝ። ቆርጣችሁ ከክልሌ ውስጥ አታውጡ ነው። ይሄ ፌር ጥያቄ ነው ለኔ። ይሄንን አይ አናረግም እምብርትን ቆርጠን እናወጣለን የሚለው የኦሮሞን ህዝብ እንደዚህ የሚልም አካል አለ ብዬ አልገምትም። ብልም ትክክል አይደለም። በምንም ማለት መጀመሪያ ያልኩት እንሞታታለን እንጂ የሚለው ነገር ያመጣል እንጂ የሚቀር አይደለም። ስለዚህ ይሄ ፌር ጥያቄ መሆኑን መረዳት ነው መጀመሪያ። ዋናው ነገር ይሄ ጥያቄ ሌጂቲሜት ነው ወይስ አይደለም የሚል ነው። መልሱን እንመጣበታለን። እንግዲህ ህጋዊ ነው ወይስ አይደለም የሚለውን ለመወሰን አንደኛ ታሪኩን መረዳት ያስፈልጋል። የደረሰውንም ግፍ አብሮ መረዳት ያስፈልጋል። ከማንነት ጋር ያለውንም ትስስር መረዳት ያስፈልጋል። ይህን ስልሽ ምን ማለት ነው መሰለሽ ሊዱ፣ ለምሳሌ 22 አካባቢ ያው የኤካ ኦሮሞዎች መሬት ነው የሚባለው። ኤካ ነው ክፍለ ከተማው ራሱ ስሙ። አሁን ከዛ የሆነ ሰው አንድ ወንድማችን ከራያ መጥቶ ደብረዳሞ የሚል ህንፃ ሰራበት። ሆቴል ደብረዳሞ ነው ስሙ። ምንም ችግር የለም። የኤካዎች መሬት ላይ ደብረዳሞ የሚል ህንፃ ቢሰራ ሁለት ማንነቶች ተደራርበዋል ማለት ነው። ሁለቱ ማንነቶች መደራረባቸው ምንም ችግር የለበትም። ችግር የሚሆነው ምንድን ነው? ሁለቱን ማስተዳደር ካልቻልን ነው። ደብረዳሞ መጥቶ ኤካን የሚሰርዘው ከሆነ ወይም ደግሞ ኤካ ደብረዳሞ እዚህ መሆን አትችልም የሚል ከሆነ ነው ችግር የሚሆነው። የኦሮሚያና የፌዴራሉ መንግስት መቀመጫ ነች ማለት ምን ማለት ነው? መቀመጫ ነች፣ ዋና ከተማ ነች። ሰዎች ይገደሉ የሚሉ ፕሮፌሰሮች አይተናኳል። እስከ 7 ዘራቸው ይገደሉ ያለን ነገሮችን ሳናጣራ የት እንደሚሄድ የማናውቀው አውቶቡስ ላይ የመሳፈር ቴንደንሲያችን ጤነኛ አይደለም። ማንኛውም መንግስት ቢመጣ እንመካከር ማለቱ አይቀርም። ቢኮዝ ያሉብን ችግሮች ዝም ብለህ አንድ ሰው ስለቀየርክ ጎማ ስለቀየርክ የሚስተካከል አይደለም። የአላይንመንት ሲሪየስ የሆነ ችግር አለ። በተለይ አለቆቻችን ፊት ስንሆን ደግሞ ብዙዎቻችን ከማሽቃበጥም በላይ ሆነ ጥግ ድረስ ሄደን ነው የምናረገው። ለምን ካስቲፊኬሽን ይሄ የተዘጋ ነገር አለ። ሰዎች ይገደሉ የሚሉ ፕሮፌሰሮች አይተናኳል። እስከ 7 ዘራቸው ይገደሉ ለምን ወጪ ይወጣል፣ የኢትዮጵያ አጀንዳዎች ይታወቃሉ በሚል ስናነሳ ነበርና መጨረሻ ላይ ተጠቃለው ሲመጡ እነዛው ስንላቸው የነበሩ ናቸው። እኔ 1-2ቱን ኮሚሽነሮች የማናገር እድል አግኝቼ ነበር። ሰው ቀበሌ የሚገባ እንትን የሚል ፖለቲካ ውስጥ ምናምን ሲሄድ የምታየው ማትሪክ ወደቅና በጣም እንትን ያለው አካል ነው። እኔ ለምሳሌ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ እንደመሆኔ አዲስ አበባ ላይ ክብርት ከንቲባዋን እያየው እኔ አጠገብ ነበር የተቀመጠችው ክብርት ከንቲባዋ። አቶ ሽመልስ ፊት ወይም አቶ ሽመልስ ለምሳሌ ፍላጎታቸው አዲስ አበባ የኦሮሚያ መቀመጫ ወር ከተማ እንድትሆን ሰው ግን እንደወጣ እያለከለከ ኦሮሞዎቹ እኮ አማራዎቹ ምናምን ነው የሚለው። ተመካካሪ ያልሆኑ አካላት እነሱ የሚፈልጉትን ሀሳብ አጣምቦ መጻፍ፣ በተለይ ቃለ ጉባኤ ላይ እንደሱ አይነት ነገር። ከዚያም ኤክስፐርቶቹ ለምሳሌ አሻሚ ቃላት ላይ የተፈጠሩ አንዳንድ እሰጥ አገባዎችን በሀገር ጉዳይ ላይ ሊመክር አይደለም አንዳንዱ በቤተሰቡ ጉዳይ ላይ እንኳን የመምከር አቅም ያለው የማገናዘብ አቅም ያለው የማይመስሉ ሰዎችን አስተያየት እኔ ተመልክቻለሁ። በደንብ ኢትዮጵያ ተወክላለች ማለት የምትችለው 4000 ሰው ሰብስበህ የሚያወራውን የማያውቅ 100 ሰው ከሌለ አልተወከለችም። በነገራችን ላይ እንዳየሁት ቪዲዮ መሰረት የከታች የምትመለከቱት ቪዲዮ የሀገራዊ ምክክር ኮሚሽኑ አዲስ አበባ የኦሮሚያ ክልል መቀመጫና ልብ ብላችሁ መቀመጫና የፌዴራል መቀመጫ የሚል ስምምነት ላይ ደርሰዋል። ስለዚህ የተፈራረሙ ነው የሚል ቪዲዮ ነው እጅ ላይ የደረሰውና እንደተመለከቱትም ከሆነ ሰው እንግዲህ ውሳኔ ደግሞ በኮሚሽኑ አስተባባሪ ወይንም ኮሚሽኖች ይሄም አመራሩን ወይንም ማህበረሰቡን የምክክር ኮሚሽኑን የሚመሩ አባላት የነበሩ ደግሞ ምንም አይነት ውሳኔ አልተሰጠም የሚል መረጃ ነው ያወጡ ያሉት። በነገራችን ላይ ሰው መጀመሪያ ላይ ያያችሁት ቪዲዮ አብዛኞቹን 75% ያስማማል ብዬ አስባለሁ። የሚያስማማበት ምንድነው? ጠቅላይ ሚኒስትሩ ካሁን በፊት የተናገሩት ነገር አዲስ አበባ የኔ ናት ሳይሆን የኛ ናት የሚል ነገር ሰው ማንኛውም ብሔር ብሔረሰብ የሚኖርባት ስለሆነ የፌዴራል መቀመጫ ስለሆነች አፍሪካ መዲና ስለሆነች የኢትዮጵያ ዋና ከተማ ጭምርም ስለሆነች ሜቢ የኔ ናት ሳይሆን የኛ ናት። የኔ ናት ከሆነ አንድ ክልል ብቻ ጠቅሎ ሊወስድ ነው ሰው። ግን ያ ክልል ግን የፈለገው ጥያቄ አለ። ያ ጥያቄ ጠይቆ ሰው እሱን የሚመለከተው ጥያቄ ለሱ ጥቅም የሚያገኝ ጥያቄ ሰው በሱ ስር ከሆነች ክልሏ ከተማዋ ደግሞ ከሱ ጥቅማ ጥቅም የምታገኝ ከሆነ እሱ ደግሞ ያ ክልል ከሷ ጥቅም ማግኘት አለበት የሚል ነገር ይሄ ነገር በነገራችን ላይ ከአሁን በፊትም የታወጀ ነው ብዬ አስባለሁ።
ሰው የታወጀው ምንድነው ኦሮሚያ ክልል ከአዲስ አበባ ልዩ ጥቅም ማግኘት አለበት የሚለው ጥያቄ ተከልክሏል ብዬ አላስብም። ለምን ማግኘትም ስላለበት የተለያዩ ፍሳሾች፣ የተለያዩ ውሃዎች፣ የተለያዩ ጥቅሞችን ከተማዋ ከኦሮሚያ ክልል እንደምታገኝ ይታወቃልና የመጀመሪያው ሀሳብ ያስማማል ብዬ አስባለሁ። ምክክር ኮሚሽኑ ላይ ግን አዳዲስ ሀሳቦች ሁሉም ሰው መድረኩን ስላገኘ፣ ሁሉም ቦታውን ስላገኘ፣ ሁሉም የሚናገርበትን ጊዜ ስላገኘ ሁሉም የመሰለውን ሀሳብ ወይንም እኔ ጥቅም አገኝበታለሁ የኔ ክልል ጥቅም ያገኛል የሚለውን ነገር ሁሉም የራሱን ሀሳብ ነው እያንጸባረቀ የነበረውና ሰው እንግዲህ በዚህ በምክክር ኮሚሽን ላይ በጣም ብዙ ነገሮች ነው የተነሱት። የኢትዮጵያ ባንዲራ መሀል ላይ ያለው ኮከብ ጭምር ይነሳና ሌላ ነገር ይሆን እስከሚል ድረስ ያ ጨርቅ አይደለም ማህበረሰቡን እያጣላ ያለው ይሄን ክልሉ አይደለም ማህበረሰቡን እያጣላ ያለው ሌላ ፐርሰናል ነገር አለ ብዬ አስባለሁ በነገራችን ላይና ሰው እንግዲህ አዲስ አበባ ያን ጥቅም የሚሰጥና የሚጎዳ ነገር ራሱ አንዳንድ ጊዜ የሆነ ለየት አድርገን አላወቅነውም ብዬ አስባለሁ። ሜቢ የፌዴራል መቀመጫ ሆኖ እስከዛሬ ድረስ እየቀጠለ ነው። እስከዛሬ ድረስ ይሄን ነገር የማያውቅ እኮ ማህበረሰብ በጣም ብዙ በሚሊየንስ የሚቆጠር ማህበረሰብ አለ። አዲስ አበባ የፌዴራል መቀመጫ መሆን አለመሆኗን የማያውቅ እነሱ ሰላምን ብቻ የሚፈልጉ ፍቅርን ብቻ እንዲሰብካቸው የሚፈልጉ ብዙ ማህበረሰቦች አሉ። ለዚህ ማህበረሰብ አሁን እንደ አዲስ ፖለቲካ ማስተማር፣ እንደ አዲስ ዘረኝነትና እንደ አዲስ ጎጠኝነትን ማስተማር ራሱ በጣም አግባብ የሆነ ነገር ነው ብዬ አላስብም። እና አንዳንድ ጊዜ እንደዚህ ቦታ ላይ ያሉ ሰዎች ምን ነክተው ነው ምን አስነክተዋቸው ነው በእንደዚህ አይነት ልክ ሊመሰክሩለት የቻሉት? በእንደዚህ አይነት ልክ ምን ቀምሰው ነው ማህበረሰቡ እንዲጎዳ እየፈለጉ ያሉት የሚል ብዙ ኮመንት ብዙ አስተያየት እየተሰጣቸው ያሉ ግለሰቦች አሉ። ከነዛ ግለሰቦች መካከል አንድ ፖለቲከኛ ሚዲያ ላይ ወጥቶ እንደዚህ ብሎ ሲናገር ሰማ። አሁን ስላለው አገዛዝና እንስማው እስኪ። በሚገርም ሁኔታ ዶክተር አብይ ዳኒ በደንብ ነው የምንግባባው። አንድም ቃል ሳንነጋገር እንግባባለን። አንድም ቃል ሳንነጋገር ይሄን እውነት ብዬ ልናገር እችላለሁ። እንዴት ይሆናል መሰለህ? ውስጥ የሚያስበው ምንድን ነው? እኔ የምናገረው እውነት ነው። ሁሌም የማስለው ስለ ኢትዮጵያ ነው እና በሐቀኝነት ነው የማስበው። ጥሩ። ይሄ ከሆነ እንግባባለን። በጣም ጥሩ። ይሄንን ጥሩ ሀሳብ አነሳ። ጥሩ የጨዋታችን መጀመሪያ ይሄ ከሆነ ዶክተር አብይ አሁን ሀገሪቱን እየመሩ ነው ያሉት። ኢትዮጵያን ወዴት እየወሰዷት ነው ብለህ ታስባለህ? በትክክለኛው መንገድ፣ ለኢትዮጵያ በሚጠቅመው መንገድ። እኔ እኮ እኔ ራሴን እጠራጠረዋለሁ ወይ? አብይን ተው፣ እኔ ራሴን አልጠራጠረውም። እኔ ራሴን የምጠራጠረው ከሆነ እሸት የሚያልኩት ውሸት ነው፣ እዚህ መምጣቴ ውሸት ነው። ለምን እዚህ ቤት ዛሬ ስቱዲዮ የመጣሁት ለምንድን ነው? ከዚህ ቀን ከዓመት በፊት ሳወራ ቃል ገብቼ ስለነበር ነው አይደል? በቃ ያ ማለት እኔ ነኝ። የዛሬ ዓመት ቃል ገብቼ ስለነበር ዛሬ ቃል ጠብቄ የመጣሁኝ ብዬ ነው አይደል? ዛሬ እዚህ ጋር ማወራውን ነገ የዛሬ ዓመት ጠብቀኝ ቼክ ልታደርገኝ ትችላለህ። ይሄ የኔ የህይወት መርህ ነው። መርህ ምንድነው የሚለኝ? እውነት ሁላችንንም ያግባባናል ነው። እውነት ላይ መጣላት የለብንም ነው። ሁለት ኢትዮጵያዊነት የህይወቴ መርህ ነው። ለኢትዮጵያ የማይበጅ ከሆነ እውነትም ቢሆን ለኢትዮጵያ የማይበጅ ከሆነ እውነትም ቢሆን አይነገርም። ይሄን ደግሞ ያለው ማን ነው? የራሱ ዶክተር አብይ። ለማን የተናገረው? ለሐቅና ሳቅ ባልደረባ ለአቤ ቶክቻው ይሄ ነገር ለምን እንደማስተዋወቅ አቤ ቶክቻው እነ ጋዜጠኛ ደረጃ ሀብተው ምናምን ባሉበት ቤተ መንግስት ተጠርተው ዶክተር አብይ ቃል በቃል ይሄን ይላቸዋል። እውነትም ቢሆን አንዳንዴ አይነገርም ብሎ ይላቸዋል። ማአት ማቀው እውነት ሊኖር ይችላል፣ ላልነግር ይችላል የማይጠቅም ሲሆን። ከዛ በዘረፈ ግን የሚጠቅም እውነትነትም በራሱ የእውነትን ዋጋ ራሱ ከምን አንጻር ነው የምለካው? ከዚህ አንግል ነው የምትለካው። ይሄን ጉዳይ ምናልባት አንዳንድ ልጆቻችን ሀሳብ ሲቀይሩ ጉዳዩ ተነስቶ ምናምን መነጋገሪያ ሆኖ ስለነበረ ምናልባት አቤም እዚህ ላይ አስተያየት ይሰጥበታል ብዬ ተስፋ አደርጋለሁ። ለምን መሰለህ? ታዳሚ ስለነበሩ ሁለት ሰዎችን ጠቅሰው አንተ አቤና ደረጀ በዚህ ጉዳይ ላይ አይመለከታቸውም ብለዋቸዋል እንደሚሉ የሆኑ ውስጥ አዋቂዎች ነግረው ነበር። ምናልባት ያችን እውነትነቷ ምናልባት አጣርቶ ይነግራል ብዬ ተስፋ አደርጋለሁ። ምክንያቱም በእውን የነበረ ሰው ስለነበረ ማለት ነው። እዚህ መሀል ላይ አቤ አስተያየት ይሰጥባታል በዚህ ጉዳይ ላይ። አቤ መቀጠል ትችላለህ። እስኪ እንስማህ። አቤ ያለው ማንቸስተር ከተማ ነው እንግሊዝ። እሱ ደግሞ ከዛ ሆኖ እስኪ በካሜራው ቀረጽ አድርጎ እዚህ ጉዳይ ላይ አስተያየት ልኳል። እሷን ነገር እንሰማለን።
ዋሱና ስዩሜ በጣም ነው የማመሰግነው። በዚህ አጋጣሚ በጣም ቆንጆዬ ቆይታ እያደረጋችሁ ስለሆነ ደስ ብሎኛል። እየተከታተልን ነው። በጣም ደስ የሚል ነው። በዚሁ ይቀጥል እንላለን። ስዩሜ ሌላም ቀን እንዳንቀር። አሁን ግን የተጠራሁት እንግዲህ ለምስክርነት ነውና እሷን ልመስክር መሰለኝ። እንግዲህ ምንድነው የሆነው? ይህንን አስመልክቶ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰብስበውን ነበረ እንደተባለውም ከውጭ ሀገር የመጡ ሰዎች ተብሎ በተለይ ጋዜጠኞች፣ ዩቲዩበሮች እና የመሳሰሉ ሰዎችን ተሰብስቦ ነበረ። በሀገር ጉዳይ ላይ ያገባኛል ብለው የሚንቀሳቀሱ ሰዎች ጭምር ናቸው የተሰባሰብነው እና ምናልባት 50-60 የምንሆን ሰዎች ነን ተሰብስበን የነበረውና በዛን ጊዜ በተለይ ዩቲዩበሮችን አንስተው ዩቲዩብ ላይ የምትሰሩ ሰዎች፣ በጋዜጠኝነት የምትሰሩ ሰዎች ለሀገር የሚጠቅም ላይ ነገር ላይ ብታተኩሩ እባካችሁን። አንዳንድ ዩቲዩበሮች አሉ በሙሰኛ ባለስልጣናት እንዲሁም ደግሞ በብልሹ ባለሀብቶች እየተመሩና ከነሱ ገንዘብ እየተቀበሉ ሀገርን የሚያፈርስ ተግባር ላይ የሚሳተፉ ሰዎች አሉ ብለው ተናገሩ። ከዛ ከመሃላችን አንዱ ወዳጃችን እንደው ክቡር ጠቅላይ ሚኒስትር ምናልባት እንደዚህ ብለው ሲጠቅሱ ሁላችን እኛም ዩቲዩበር ነንና እኛም ዩቲዩብ ላይ እንሰራለንና መጽሐፉም እንደሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላልና እንደው የቆምን መስሎን ወድቀን እንዳይሆን እንደው ሳናውቅ ተሳስተን ከእንደዚህ አይነት ሙሰኛ ባለስልጣናትና ብልሹ ባለሀብቶች ጋር እየተባበርን እንዳይሆን እንደው ቢጠቅሱልን እነማንን ነው የሚሉት ብሎ በጣም በትህትና ጠየቃቸው። ጠቅላይ ሚኒስትሩም እንግዲህ ሲመልሱ ያሉት ምንድነው? የለም አንተን አይደለም አንተና አቤቱ ኪቻው እዚህ ውስጥ አትገቡም፣ እዚህ ውስጥ የላችሁበትም ብለው ፌመስ አድርገውኝ ነበር በወቅቱ። ወዳጃችንን ያልጠቀስኩት ምናልባት ትላንትና አጋጣሚ ማህበራዊ ዝግጅታችን ላይ አንድ ወዳጄ ሰዎችን የምጠቅሰው መቀኝነት ነው ብሎ ስላለኝ ሂሴን ውጪ ነው ስም ሳንጠቅስ ብናወራ ይሻላል በሚል ነው። ያ ወዳጃችን አሁን ራሱ ባለው መንገድ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዳለው የዛን ጊዜ በጣም በትህትና እንደው ተሳስተን እንደው ሀገር እያፈረስን እንዳይሆን ተሳስተን ሀገር የሚያፈርስ ተግባር ላይ እየተሳተፍን እንዳይሆን ብሎ ነበረ። በዚህ አጋጣሚ ልክ የዛኔ ጠቅላይ ሚኒስትር ዶክተር አብይ አህመድ የመለሱለት ምንድነው? ከዚህ አንተን አይመለከትም፣ አንተን እና ቤቶች ኪቻው እዚህ ውስጥ በፍጹም የላችሁበትም ካሉት በኋላ ነገር ግን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያልከውን ግን በደንብ ያዛት ብለውት ነበርና ወዳጃችን ምናልባት ራሱን ይፈትሻል ብዬ አስባለሁ። ይሄው ነው የተጠራውበት ምስክርነት። ዋሱ መቀጠል ትችላላችሁ። በጣም ቆንጆ ቆይታ ነው ያደረጋችሁ ያላችሁት፣ እንከታተላለን። ክቡራትና ክቡራን ወዳጆች ከመጣው አይቀር ይህ የልዩ እንግዳ ዝግጅታችን ነው። ዋሱ ከስዩም ተሾመ ጋር ከወዳጃችን ስዩም ተሾመ ጋር እያደረገ ያለውን ቆይታ ነው የተከታተላችሁ ያላችሁት። የትም አትሂዱ። የዝግጅት ሼር አድርጉት። አብራችሁን ቆዩ። ይሄ ኢንተርቪው በነገራችን ላይ ብዙዎችን ያነጋገረ ጉዳይ ነው። ሰው ምን ቀምሶ ነው፣ ምን አድርገውት ነው፣ ምንስ አስነክቶት፣ ምንስ ከፍለውት ነው የሚል ነገር የብዙዎችን ልብ የሰረቀ ኢንተርቪው ነው። በነገራችን ላይ በዚህ ቪዲዮ ላይ ብዙ ላላወራ እችላለሁ። ሰው ግን ማህበረሰቡ በአሁን ሰዓት የሚሰቃይበት፣ ማህበረሰቡ በአሁን ሰዓት የሚጎዳበት፣ ቅድስት ቤተክርስቲያን በአሁን ሰዓት ያለችበት ፈተና፣ ማንኛውም ቤተ እምነት ተከታይ በአሁን ሰዓት ያለበት ፈተና፣ ማህበረሰቡ ጭምር በተለያዩ በአራቱ ማዕዘን ጦርነት እንደሆነ ይታወቃል። በዚህ ጊዜ እንደዚህ አይነት ነገር ብሎ መመስከሩ በጣም አይከብድም የሚል የብዙ ሰዎች ጥያቄ የፈጠረባቸው ቪዲዮ ስለሆነ ወደ እናንተ ይዤላችሁ የመጣሁት። ሰው እኔና ጠቅላይ ሚኒስትሩ በጣም ነው የምንግባባው፣ በጣም ሚስጥር አለን ብሎ ሲናገር ሰምቷል። ሁለተኛ ላይ ያያችሁት ቪዲዮ ደግሞ ሜቢ የተናገረ ምን ያህል ውሸትና ቅጥፈት እንዳለ የታየበት ሁኔታ ነው ያለው። አንዳንድ ጊዜ በሆኑ ባለስልጣኖች እንድንወደድ ብለን የምናደርገው ነገሮች አሉ። ምናልባት መጀመሪያ ላይ ዋጋ የተከፈለበት ነገር ሊኖር ይችላል። እዚህ ለመድረስ ወይም ከባለስልጣኑ እጅ ለመግባት ዋጋ የተከፈለበት ነገር ሊኖር ይችላል። ኢማጂን ሊገባኝ ይችላል አንዳንድ ነገሮች ቢሆኑ ሜቢ ከዛም በኋላ ግን ማድነቅ አለበት ወይም ለማህበረሰቡ ጥሩ ጥሩ ነገር ማስተላለፍ አለበት የሚለው ነገር ሪል እያየነው ነገር ነው። ቢጎዳም ምንም ቢልም እሱ ጥቅም ካገኘ ማህበረሰቡ ጥቅም አገኘ፣ ተጎዳ አልተጎዳ፣ ሞተ አልሞተ እየተመለከተው አይደለም እንደ አነጋገሩ ማለት ነው። ሜቢ በአሁን ሰዓት ማህበረሰቡ ምን ያህል ፈተና ላይ ነው፣ ቅድስት ቤተክርስቲያን ምን ያህል ፈተና ላይ ነች፣ ህዝበ ምእመኑ ኦሮሞ፣ አማራ፣ ትግሬ ምናምን ሳይል ምን ያህል ስቃይና መከራ ውስጥ ምን አይነት ጦርነት ውስጥ ነው ያለው የሚለው ነገር ለሱ የሚነገር ነገር አለ። እሱ ምናልባት የተመቻቸ ቦታ ላይ ሊሆን ይችላል ያለው
ሶ የተመቻቸ ቦታ ላይ ነው ያለው። ሜቢ ማድነቅ ያለበትን ወይም ጥቅም የሰጠውን አካል እያደነቀ ነው፣ ጥቅም የሰጠውን አካል እያከበረ ነው። ማክበርም ስላለበት ግዴታውም ስለሆነ ነው። ማህበረሰቡ ግን አሁን ስቲል አሁን እስካለንበት ቀንና ሰዓት ጀምሮ በእንደዚህ አይነት መልኩ መከራና ስቃዩን እየበላ እንደሆነ ቪዲዮችን ላሳያችሁ፣ ተመልከቱት። በየጫንቆ በየአጥሩ ስር ያለን ምንም ነገር የለንም። የኢትዮጵያ ሕዝብ ነው እያመጣ እኛ የተሰጠንን እርዳታ እንኳን በእኛ ቀበሌ እንዳንቀበል እያደረጉ እርዳታውን ሁሉ እያወጡ እየጣሉ እኛ በቃ ተሰቃየን። መንግስት ስማን ብለን የመጣ ነው። መንግስት ስማን፣ ዜጋ ነን፣ ሕዝብ ነን፣ ኢትዮጵያዊዎች ነን። በቃ ከኢትዮጵያ የተፈጠርን ነን፣ ውጭ ዜጋ አይደለንም። ለፍተን ቁርሳና ምሳ በልተን ራብ ሳንደግም ነው የሰራነው ያንን ጎጆ። የኦሮሞያን መሬት ልትወርሱ ነው የመጣችሁ እናንተ። ኦሮሞኛ እናገረች። ኦሮሞኛ ስታናገረው የኦሮሞ ተወላጅ ተሆንሽ አባትሽን እናትሽን ጠይቀን ከዛ በኋላ ነው የምንሰጣችሁ። ኦሮሞ ያለኝ መሬት እናገኛለን ማለት እንግዲህ በኋላ ዘበት ነው። እስካሁን ወራችሁናል፣ አማራዎች በልታችሁናል ያሉ እኔ ራሴ እጅ እንግዲህ በኋላ መቼም ቢሆን እኛ ጋር አትኖሩም። እዚህ ወዲያ መልስ ምን ይሰጣል? ገና አሁን ሰው የሚለው ብሄር ተኮር አይደለም ብሄር ከዚህ ወዲያ ምን ነው? እኔ አሁን ለራሴ ዲስክ በሽተኛ ነኝ። ይሄው በብረት ታጥቄ ነው የምዞረው፣ ግን ጥቅም አላገኘሁም። ስንት ዓመት ሙሉ እሳት በልቶኝ እህቶቼ ወንድሞቼ እኔ ነው የሚጠብቀው። እህቴ ይኸው ተሰብራ ነው ያለችው። ግን ይህን መንግስት እንዴት ነው የምታዩት? የኢትዮጵያ ሕዝብ እኔ አሁን ምንም አገናኝናለን የሚያገናኘን ሰው ነው ያጣነው። እዚያው ነው ነገሩ የሚዘጉት። ሆን ተብሎ ነው ይሄ ሆን ተብሎ ነው የተደረገው። በብሔር ተኮር ነው። አሁንም እኔ እናገራለሁ ይግደልኝ። አሁንም በቀደም ውጭ ብሎ ነው በብሔር ተኮር ነው አሁንም የመጡብን። ሆን ተብሎ ነው እየተደረገብን ያለ። የኢትዮጵያ ሕዝብ ይፍረደን። አሁን በቀደም እዚህ ኦሮሚያ ኦሎምፒያ ጋር ያለው ጽፈት ቤት ስንገባ ሂዱ ነው በቃ ወራችኋል ነው እየተባለ ያለው። ዳና ቆሻሻ ተከብሮ በገንዳ እየተነሳ ነው። እኛ ግን የሚያነሳን መንግስት አለ። አናሳዝንም። ልጆቻችን አይምሯቸው ጎሎ ቁጭ ብለው ነው። አሁን አንዱ 12ኛ ክፍል ዘንድሮ ጨራሽ ነበረች። ያው ትታ በየሜዳው ነው የምትውለው። ታችን ነው የገዛው በነጣ አይደለም። ላባችን ጠብ አድርገን ድንጋይ እየፈለጥን የቀን ስራ እየሰራን ነው የሰራን። ይሄን ሁሉ ጉልበታችንን ያፈሰስንበትን ባጭር ጊዜ በትንሽ ጊዜ ይሄን ሁሉ ገንዘብ የማናገኝበትን ውጡ፣ እንደ ቆሻሻ ውጡ። ወዲህ ነው የምንወጣው። አገራችን ወረራት የት እንደወረርን ተማን እንደወረርን ያሳውቁንና ከዛ ውጡ በይፋ ይንገሩ። ደሃን ማስለቀስ ጥሩ ነው። አሁን ይሄ ሁሉ ህዝብ ደሃን እያስለቀሰው አሁን ምን ህሊናቸው ይረካል? ከመኪና ላይ ራሱ እያስወረዱ በቃ መኪና ላይ እየጠበቁ አማራ ነው አማራ ተሆነ ያው በቃ ጎትቶ ከመኪና ላይ መግደል ነው። በቃ አማራ የተባለ በመኪና ተቀምጣም አይደለም። አማራና ነደዱ ዘመዶች በጋላችሁ እያሉ ተመኪና እያወረዱ አረዱ። ከኛ ቀበሌያችን ገብተው አማራ የሚባል በአይናችን አናይም፣ አማራን ማረድ ነው የሚባል አሳለፉ። የነዚህን የእናቶች የነዚህን የወጣቶች እንባ እያየን ማህበረሰቡ አልተጎዳም፣ ሰላም ነው፣ በየትኛውም ክልል ሰላም ነውና በአሁኑ ሰዓት በሰላም ነው እየተመሩ ያሉት በሰላም ነው እየኖሩ ያሉት ብሎ በመስከር በጣም ከጭንቅላት በላይ ህመም የሚሆን ጉዳይ ነው ብዬ አስባለሁ። ለዛ ነው ከሁለቱ ቪዲዮ ጋር ሰው መጀመሪያ ላይ የተናገረው በአሁኑ ሰዓት ኢትዮጵያ ወደሚያስፈልጋት መንገድ እየተጓዘች ነው፣ ጠቅላይ ሚኒስትሩም ኢትዮጵያ በሚያስፈልጋት መንገድ ነው እየመሯት ያለው የሚለውን ነገር በትንሹ ቢሆን ተቃውሞ ሰው ጠቅላይ ሚኒስትሩ ላይ ሳይሆን ተቃውሞ አነጋገሩ ሰውየው አነጋገር ላይ ነው ተቃውሞ በነገራችን ላይ እንደዛ ካለው ቪዲዮ ጋር ይሄንኛውን ቪዲዮ ስታገናኙት ወይንም ይሄንኛውን መረጃ ስታገናኙት በጣም ሰፊ ልዩነት አለው ብዬ አስባለሁ። እናቶች በእንደዚህ አይነት መልኩ ከአመት ዓመት ጥቁር እየለበሱ የደም እንባ እያነቡ ነው። ወጣቶች ከአመት ዓመት በእንደዚህ አይነት መልኩ ወንድሞቻቸውን እየተቀሙ መኖር ያልቻሉበት፣ ተንቀሳቅሰው በተለያዩ ክልሎች መስራት ያልቻሉበት፣ እየተገረፉ በግድ ወደ ጦርነት እየተገፉ የሚገቡበት ሁኔታ የተመቻቸላቸው ትልቁ ድል ይሄ ነው በነገራችን ላይና ለምን አማርኛ ትናገራለህ ብሎ ጭምር ለምን ኦርቶዶክስ ትሆናለህ ተብሎ ጭምር እየተገፋበት ያለበት ሁኔታ ላይ አይ ሀገሪቷ ሰላም ነች፣ ሀገሪቷ በስርዓት ነው እየተመራች ያለችው። ጠቅላይ ሚኒስትሩም ሀገሪቷ ይመጥናታል፣ ለማህበረሰቡ ትክክል ነኝ ብለው በፈቀዱበት መንገድ ነው እየመሩ ያሉት እና እኛ ተመችቶናል ብሎ መናገሩ በጣም የሚያም ነገር ነው። የተመቸው ግለሰብ አለ። አዎ እንደነዚህ አይነት ሰዎች መጀመሪያ ላይ እንደተናገረው ቪዲዮ አይነት የተመቻቸው ሰዎች አሉ። ከታች ያለው ማህበረሰብ በብሔርና በጎጥ የተከፋፈለው ማህበረሰብ እንዲሁም ኦርቶዶክስ ሆኖ አንገቱ ላይ ማህተም አንጠልጥሎ እየዞረ ያለ ማህበረሰብ ግን ተመችቶት አይደለም እየኖረ ያለው። ይሄ ግልጽ ነው። ቅድስት ቤተክርስቲያን በእሳት እየወደመች ነው፣ ጥያቄ የለውም። ምድሩን እየተመታች ነው፣ ጥያቄ የለውም። ኦርቶዶክሳውያኖች እየታሰሩ እየተገረፉ ነው፣ ጥያቄ የለውም። ምንም ጥያቄ የለውም። ሜቢ ይሄ ሁላ ነገር ይሄ ሁላ ፈተናና መከራ ባለበት አይ ሰላም ነው በአሁኑ ሰዓት ብሎ ለማህበረሰቡ የሆነ ነገር ማድረስ በጣም ትክክል ነው ብዬ አላስብም። ለምን እያየ ነው ያለ ነገር ስላለ
እንደ ምስክርም እኮ ሜቢ ይሄ ነገርም ባይሆን አሁን ከአንድ ወር ከሁለት ወር በፊት የነበረ ነገር እኮ አለ። በጣም ትልቅ ምስክር የሚሆን ነገር ቤተክርስቲያን የተቃጠለችው ትልቅ ምስክር ነው። ሜቢ ከሱ በላይ አሁን ትልቅ ጉዳት የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ጉዳት የሚባለው የማህበረሰቡ ሞት ተለምዷል። የወጣቶች መታፈንና መታሰርም ተለምዷል። ያልተለመደውና ትልቁ ነገር እየተጠበቀ የነበረው የቤተክርስቲያን ቃጠሎ ነበር፣ ታየ። ሜቢ ቀጣይ ደግሞ ጳጳሶች ላይ የሚደርሰው ነገር እንግዲህ እግዚአብሔር አምላክ ይወቀው። ይሄ ሁላ መከራና ፈተና በሀገሪቷ ላይ ባለበት ጊዜ ይሄ ሁላ ትግራይ ክልል ላይ ያለው ጦርነት ወጣቶች በግድ ወደ እስር እየተገፉ ወጣቶች በግድ እሳት ውስጥ እየተማገዱ ባለበት፣ አማራ ክልል ላይ የተለያየ ጦርነት ባለበት፣ ኦሮሚያ ክልል ላይ የተለያየ ጦርነት ባለበት፣ ጎጥ በጎጥ ብሔር በብሔር በተከፋፈለበት፣ ሃይማኖት ከሃይማኖት ጦርነትና ሰይፍ በተነሳሰበት ሰዓት ሰላም ነው በስርዓት እየተመራ ነው ብሎ መናገሩ በጣም አግባብ ያልሆነ ነገር ነው ብዬ አስባለሁ። በነገራችን ላይ ወለጋ ላይ የተፈጠረው ነገር ምንድነው? አንድ ቪዲዮ ላሳያችሁ። የለበትም አሁን የምናየው ነው። ወለጋ ብንሄድ እኔ የተወለድኩበት ምድር ነው። የሚሰቃየው ህዝቡ ነው። በአሁኑ ሰዓት ፖለቲካ ምን እንደሆነ የማያውቅ ገበሬ እኮ ነው እያለቀ ያለው። 69 ላይ ግን ፖለቲከኛ ነበረ። ፖለቲከኛ ለፖለቲከኛ ተጋደለ እንጂ ገበሬን የነካ የለም። ህዝብ ማደራጀት ምናልባት ብትማሩ ከደርግ ጥሩ ነው። ቀበሌ ነው ኢህአዴግን ራሱ ለስልጣን ያበቃው። ሌላው መከላከያው፣ ደህንነቱ፣ የመንግስት ተቋማት በሙሉ ፈርሰው በነበሩበት ሰዓት ቀበሌ ነው የነበረው። በዛ ቀበሌ ላይ አመራሮቹ ምናልባት ታስሮ ካልሆነ በስተቀር በዛ ሲስተም ውስጥ ገብቶ ነው አገሪቷን ያረጋጋው። ከሰሜን ነው የመጡት፣ ደቡብ፣ ምስራቅ። እርስዎ የተወለዱበት ሶማሊያ ክልል በመስከረም ነው የገቡት። ኢህአዴግ በመስከረም ነው የገባው። እስከዛ ደረጃ ድረስ የተቋቋሙት የገበሬ ማህበርና የቀበሌ ማህበራት ናቸው። በስልጣን የባለገውንም ትጥቅ አስፈትተው ምን አድርጎ ያቆዩት። ቢያንስ ፍርድ ሸንጎ የሚባለውን የቀበሌን እንኳን አሁን ብትወስዱት ይሄ ጎረቤት ለጎረቤት የሚናቆረው እንኳን ይቀራል። ወደ ቀበሌ አውርዱ ስልጣናችሁንም። አሁንም አውርዱ ወደ ታች ወደ ቀበሌ ሲወርድ ማህበረሰቡ በቅርብ ራሱ ይቆጣጠረዋል። እኛ አባት እንግዲህ በፊት ካለው አገዛዝና አሁን ያለውን አገዛዝ ነው ያነጻጸሩ ያሉት። ያኔ መንግስት በሌለበትም ጊዜ ሰላም ነበረ። አሁን ደግሞ መንግስት እያለ እንግዲህ በእንደዚህ አይነት መልኩ ረብሻና ጦርነት ነው የበዛው። በነገራችን አንድ ታሪክ ልንገራቸው። አፄ ምኒልክ ከሞቱ 7 ዓመት ሙሉ መንግስት የለም ነበረ። መንግስት የለም ማለት አፄ ምኒልክ ከሞቱ በኋላ እንደሞቱ አይታወቅም። ማህበረሰቡ ግን እንዳሉ ማህበረሰቡ እርስ በርስ ተከባብሮ ነበር እየኖረ የነበረበት ጊዜ ነበረ። በአሁኑ ሰዓት ግን መንግስት አለ በተባለበት ሁኔታም እንደውም ብሷል ብዬ አስባለሁ በጦርነቱ ሁኔታ። ወደ ቀጣይ ቪዲዮ ልሰዳችሁ። የአዲስ አበባ ወጣቶች እንግዲህ በእንደዚህ አይነት መልኩ ሰላማዊ ሰልፍ ወጥተው ጠቅላይ ሚኒስትሩ በጥቁር እስክሪብቶ መርቶት ከሆነ በቀይ እስክሪብቶ ይሰርዘው፣ ካለበለዚያ ግን እኛም ራሳችን እንወጣለን የሚል ድምጻቸውን እያሰሙ ነው የሚገኙት። እንመልከታቸው። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። አብይን ደግም የምጠይቀው በጥቁር እስክሪብቶ ከመራው በቀይ ሰርዘው። አብይ 16ቱ ትዝ ይበል ነው የምለው። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። አብይን ደግም የምጠይቀው በጥቁር እስክሪብቶ ከመራው በቀይ ሰርዘው። አብይ 16ቱ ትዝ ይበል ነው የምለው። አዲስ አበባ የሁላችን ናት። አዲስ አበባን የገነባ እምዬ ምኒልክ መሆኑን አያውቅም። እንዲያተ እባክህ በቀለቱ ተባስ እሺ ቤተ መንግስት እንጂ መንግስት በሌለበት ሀገር ለማና ቤት ይባላል። የሚገድል ሌባ እንጂ መንግስት አይባልም። ጥበብ እንደሰቀል ጩኸን እናወርዳለን። ጉልቻ ቢቀያየር ወጥ አያጣፍጥም። የዜጎችን ደህንነት መጠበቅ የተሳነው መንግስት የህዝቡ ውክልናና ይሁንታ ሊያገኝ አይችልም። መንግስት ወንጀሎችን ለመሸፈን የሚያደርገውን ተባባሪነት በአስቸኳይ ያቁም።
በነገራችን ላይ የአዲስ አበባ ጉዳይ ሲነሳ የአዲስ አበባ ልጅ በጣም ያሟል ብዬ አስባለሁ። አዲስ አበባ ውስጥ ተወልዶ አዲስ አበባ ያደጉ አዲስ አበባ ስራ የያዙ የአዲስ አበባ ተወላጅ የሆኑ አዲስ አበባ የኦሮሚያ ክልል ነች ቢሉት ኃይለኛ ጦርነት እንደሚያነሳ በጣም እርግጠኛ ነኝ። በጣም እንደማይስማሙ በጣም ትልቅ የሆነ ተቃውሞ እንደሚቀርቡ ይታወቃል። አይደለም ተፈርሟል ወይም ተረጋግጧል የኦሮሚያ ክልል አካል ሆናለች ተብሎ አይደለም። በአሁን ሰዓት በእንደዚህ አይነት ደረጃ ራሱ እኛ ፊንፊኔ የሚባል ነገር አናቅም፣ ፊንፊኔ ጎረቤታችን ነች፣ አዲስ አበባ ሸገር ነች እያሉ ድምጻቸውን እያሰቡ ይገኛሉ። የአዲስ አበባ ልጆች በነገራችን ላይ በተለያዩ መድረኮች ላይ እግር ኳስ ላይ እንዳያችሁም በአዲስ አበባና በሸገር ጉዳይ ይገባላል ትረጋጋለህ እያሉ ነው የገጠመት። ሜይ ቢ በአዲስ አበባ ሸገር ነች፣ አዲስ አበባ የሁሉም ብሔር ብሔረሰብ መቀመጫ ነች፣ አዲስ አበባ የፌዴራል መቀመጫ ነች፣ የአፍሪካ መዲና የኢትዮጵያ ዋና ከተማ ነች። በዚህ ነው የሚያምኑት የአዲስ አበባ ልጆች። እስካሁን ድረስ የኦሮሚያ ክልል አካል ነች ሲባሉ በጣም ትልቅ ተቃውሞ ነው ያነሱት። ቀጣይስ ምን ሊፈጠር እንደሚችል እንግዲህ እነሱ ናቸው የሚያውቁት ብዬ አስባለሁ። እስካሁን ድረስ በጣም ትልቅ ተቃውሞ እያቀረቡ ነው። የአዲስ አበባ ልጆች ድምጻቸውን እያሰሙ ነው። የአዲስ አበባ ልጆች ሰላማዊ ሰልፍ ጭምር እየወጡ ነው። የአዲስ አበባ ልጆች በአዲስ አበባ ጉዳይ ዝም አንልም እያሉ ድምጻቸውን ከፍ አድርገው እየጮሁ ነው የሚገኙ ሲሆን እንደተመለከታችሁትም ጠቅላይ ሚኒስትሩ በጥቁር እስክሪብቶ የመራውን በቀይ እስክሪብቶ ይሰርዘው እንዳያስበው አይነት ነገር ነው ማስጠንቀቂያ እየሰጡ ያሉት ማለት ነው። እናንተ በዚህ ጉዳይ ሀሳባችሁ ምን ትላላችሁ? ኮመንት ላይ አጋሩኝ። ቀጣይ በአዳዲስ መረጃ በአዳዲስ ቪዲዮዎች ተመልሼ የምመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ።